የኔ ወዶች ኖላዊ ድራማ ላይ ግን ሀናን አሁን እንዴት እያያችኋት ነው? አላስጠላቻችሁም? እውነት ለመናገር ይሄ ደራሲ ተብዬው አሁን ሀና የተወደደችውን ያክል የተከበረችውን ያክል ሰው በጉጉት ይጠብቃት የነበረውን ያክል እንድትጠላ አድርጓታል። እውነት ላይክ የሆነ ነገር ሲከፋት ወይም ደግሞ ደስተኛ ሳትሆን ስትቀር ወደ አቶ ኖላዊ ቤት ትሄዳለች። ከዛ ውጭ ግን ደስተኛ ከሆነች ከቤተሰቦቿም ጋር ሆነ ከእዝራ ጋር ደስተኛ ስትሆን እዛ ቤተሰቦቿ ጋር ትሆናለች። እናም ደግሞ የሆነ ነገር በተፈጠረ ቁጥር የምታለቅሰው የምታንፎቀፎቀው ነገር እኔ በጣም ነው የሚደብረኝ። ለመናገር እኔ ሀናን እስከዛሬ ድረስ ማለት በተለይ ወይዘሮ ሜላት ከመታመሟ በፊት የነበረውን ድራማ ለማየት በቃ ለሀና በጣም ነበር የምጓጓላት። በቃ አሁን ግን በጣም እያስጠላችን የመጣችው አሴርንም ሆነ ኤልያስን ለእነሱ ያላት አመለካከት የሆነ በጣም እየወረደ ነው ስላችሁ ያው እሷ ሰው አክባሪ ናት፣ በጣም ጎበዝ ናት። ግን በተለይ ለኤልያስ የሰጠችው መልስ በጣም ከሚገባው በላይ እንዴት ነው የሰው ልጅ ምን ያክል እንደሚቀየር ገንዘብ ምን ያክል እንደሚቀየር የሚያሳይ ነው። እውነት እኔ ሀና ላይ ያየሁት ይሄን ነው። ሀና ማለት እንግዲህ ሁላችንም እንደምናውቃት በጣም ጨዋ ምስኪን፣ አሁንም ቢሆን ጨዋና ምስኪን ናት። በነገራችን ላይ ግን የሰውን ልጅ ገንዘብ አይቀይረውም የሚባለው ነገር ኔቨር ውሸት ነው፣ ውሸት። ሀና አሁን ቤተሰቦቿ ሀብታሞች ናቸው፣ ሁሉ ነገር እንደፈለገች ነው። ሲቀጥል ደግሞ የጠበሰችው እዝራ በጣም ሀብታምና ቆንጅዬ ሀብታም ልጅ ነው። ስለዚህ አሁን አሴርንና ኤልያስን ዞር ብላ የምታዩበት ጊዜ አይደለችም። ተምቹ ራሱ ምንድን ያለው እውነት ጊዜና ገንዘብ ሁሉንም ነገር ይቀይራል፣ ሀናም እንኳን ትቀየር ነበር ያለው። እና አሁን ኤልያስና አሴር በእሷ ፍቅር ብድ ብሎ ውስጣቸው እርር ድብን እያለ ነው። በተለይ ኤልያስ እውነት ኤልያስ ከድሮ ጀምሮ ስለሚወዳት አሴርስ እሺ ቅርብ ጊዜ ነው እያወቃት እንበል። ኤልያስ ግን እዛው ደሴ እያሉ ነው የሚያውቃት። በልጅነታቸው ጀምሮ አብረው ያደጉ የሚዋደዱ ሁለት ጓደኛሞች ነበሩ። ነገር ግን ደሴ ማለት አዲስ አበባ ከመጣች በኋላ አባቷ በሕክምናው ጉዳይ ተሽሎት ጥሩ ውጤት ወይም ጥሩ ጤንነት ላይ ከሆነ በኋላ እነሱን አላስታወሰችም። አሴርስ እሽተውት አሴር በራሱ ጥፋት ነው እንበል። አሴር ስላልተናገረ በራሱ ጥፋት ነው። ቢናገር ኖሮ እውነት ከኤልያስ ይልቅ ከአሴር ጋር ትሆን ነበር። እሺ የአሴርን እንለፈው። ነገር ግን ለኤልያስ የመለሰችለት መልስና እውነታውን መጋፈጥ አለብህ ማወቅ አለብህ ብላ እየተናገረችው ነገር እኔ በጭራሽ አልተመቸኝም። እሷ እውነት ከልቧ የምታስብለትና እውነት በልቧ ትንሽዬ ፍቅር ቢኖረው ኑሮ ትደውልለት ነበር። እሷ ያለችው ምንድነው? አባቴ ከተሻለው በኋላ ብቻዬን ስሆን ከጎኔ የሚሆን ሰው ሲጠፋ ሰው ሲያስፈልገኝ እዝራን አገኘሁት፣ ጎዶሎ ቦታዬን ሞላልኝ ነው ያለችው። እናንተ የእውነት ቤተሰብ ማለት ነው። አንድ ሰው የምትወዱትና የምታፈቅሩት ሰው ካለ በከፋችሁም ሆነ በተደሰታችሁበት ሰዓት ታስታውሱታላችሁ አይደለ? እናንተ የተሻለ ደረጃ ስትደርሱ ያንን የምትወዱትን ሰውና የምታፈቅሩትን ሰው አትተውትም፣ ታስታውሱታላችሁ። በጎደለው ቦታ ላይ ምንም ገንዘብ እንኳን ባይኖረው እንድሞላ ታደርጉታላችሁ አይደል? እሷ ግን አላስታወሰችም። አልደወልክልኝም ጠፋህ ነው ያለችው። መቼም የእሱን ስልክ ቁጥር አታውቀውም አትሉኝም። የእሱን ስልክ ቁጥር ከእሷ ተቀብሎ ነው እንግዲህ ቅዱስ ለጽዮን ሰጥቷ ጽዮን የደወለችለት። ሰው እንዴት አልደወለችለትም? መደወል ነበረባት። እሱ ግን ያለ እሷ ሞቼ እገኛለሁ ብሎ ነው እንግዲህ ደሰም ቢሆን እንኳን ማንንም ሴት ቀና ብሎ አላየም ነበረ። ለማንኛውም በጣም ነው የሚደብረው ነው ለመናገር እንደዚህ አይነት እንትን ሲሆን ማለት ነው። በዛ ላይ የሌለ በቃ አላረል የሌለ ሰውን በማይሆን ነገር መሙላት ነው። ካጠገብ ያልነበርከም አልደወልክልኝም፣ ስለዚህ ሰጠፋ ጊዜ ሌላ ሰው ያስኩኝ እንደዚህ በቀላሉ ማለት ነው። እና ይሄ ፍቅር ነው ብዬ በጭራሽ አላስብም። ያም ሆነ ይህ ግን እውነት ለመናገር ኤልያስ በጣም ተጎድቷል። ኤልያስ ከሚገባው በላይ ነው የተጎዳው ማለት ነው። እና በጣም ነው የሚያሳዝነው። ለማንኛውም የተጎዳ ሰው ፈጣሪ ይክሰዋል። ኤልያሳችን ፈጣሪ ይካስህ ብለናል ማለት ነው። እንግዲህ ምናሴና ሰላምዬ ደግሞ ሁልጊዜ እንደተጨቃጨቁና ሁልጊዜ በቃ ምንም ነገር አይስማሙም። አሁንም ደግሞ ሀና አለች ብለው ወደ ክላስ ቢገቡ ሀናም ተብዬዋ የለችም። ሀናም ያው በኤልያስ ምክንያት ወይም ኤልያስ ጋር ተነጋግራ ደስተኛ ስላልነበረች ወይም ደግሞ ኤልያስ ተቀይሟል
እኔ ቃሌን ሰጥቻለሁ አንድ ጊዜ ብላ ስላሰበች ያው በሱ ምክንያትም ውስጧ ደስተኛ ስላልነበረች ወደ አባቷ ቤት ሄዳለች ማለት ነው። ሌላው እዝራ እንግዲህ ሀና ጋር እየደወለላት ነበር። ሀና ጋር ቢደውል አታነሳለትም። ቁጭ ብላ ያው የተለመደውን እንባዋን እያፈሰሰችው ነበር ማለት ነው። እና እዝራም ችግሩ ደግሞ ሀና ስልክ ባላነሳችለት ቁጥር እና ሀና ዝም ባለችው ቁጥር ምን ሆና ነው? ለምንድን ነው ማታነሳልኝ? ትታኝ ነው ወይ? አትፈልገኝም ወይ? ምናምን ላይ በራሱ ኮንፊደንስ ያለው አይመስለኝም። በበኩሌ በፍቅሩ 100% እርግጠኛ የሆነ አይመስለኝም። እሷ አንድ ጊዜ ቃል ገብታለታለች። ኔቨር ካሁን በኋላ አንተን አልተውህም፣ እስከ መጨረሻ ህይወቴ ድረስ ከአንተ ጋር እጓዛለሁ ብለዋለች። ነገር ግን ደግሞ አሁን የሚያሰጋው ምንድን ነው? ኤልያስ ሲደውልላት እንግዲህ እዝራና ሀና ተቀጣጥረው ነበር። እዝራና ሀና ተቀጣጥረው አብረው ምግብ ሊበሉ እንደውም ምግብ ሳይበላ ጾሙን ውሎ ጠብቋት ከዛ ምግብ ሊበሉ አዞ ቁጭ እንዳሉ ኤልያስ ሲደውልላት እንግዲህ እዝራን ትታው ትሄዳለች ማለት ነው። የዛ ጊዜ ደግሞ እዝራ በጣም ነበር እንትን ያለው። ሙሉውን ቀን እየጠበቅኩሽ ውዬ ምግብ ሳልበላ አንቺ ጋር አብረን እንበላለን ብዬ እንዴት ኤልያስ እያልሽ ትተሽኝ ትሄጃለሽ ብሎ በጣም እንትን ብሎ ነበር። እሷም ኤልያስን አግኝታ ከኤልያስ ጋር ካወራች በኋላ ያው እሱን ስላስቀየመችው እና እውነታውን ነግራው ከአሁን በኋላ ሁለታቸው አንድ ላይ እንደማይሆኑ አሳውቀው ስለነበረ እንግዲህ እዛ ላይ ደግሞ እሷ ከፍቷት ወይም ደግሞ ውስጧ ደስተኛ ስላልነበረ ቤት መጥታ እያለቀሰች ነበር። እና ደግሞ በዛን ሰዓት እዝራ ይቀጠቅጣል ለእዝራ አላነሳችለትም። አሁን እዝራ ራሱ ምን ያስባል? ቤተሰብ ከእሱ ጋር ቁጭ ብላ ኤልያስ ተብሎ ሲደውልላት ኤልያስ እያለች ኤልያስ ጋር ለመገናኘት እየበረረች ነው የሄደችው። እንግዲህ ሀና አላቅም አንዳንድ ጊዜ እንዴት ነው የምታስበው? ግን ቤተሰብ እውነት ለእዝራ እንኳን አላስረዳችሁም እኮ ኤልያስ ማን እንደሆነ። እንግዲህ ከአንድ ከምትወዱትና ከምታፈቅሩት እሱም እንደዛው ከሚወዳችሁና ከሚያፈቅራችሁ ሰው ጋር ቁጭ ብላችሁ ሌላ ሰው ደውሎ አብሮ ቁጭ ላለው ሰው ምንም አይነት ቦታ ሳትሰጡ ታስባችሁታል? ለምሳሌ አሁን እኔ ፍቅረኛ ኑሮኝ ደውዬለት ሙሉውን ቀን ምግብ ሳልበላ ውዬ እሱን እየጠበቅኩኝ ከዛ ልክ እንደመጣ ቅጽበት ሳይቆይ ሌላ ሴት ደውላለት ሲሄድ አስባችሁታል? እዝራውን በጭንቅላት ውስጥ ምንድን ነው የሚመጣው? እንደውም እየተጠራጠራት ነበር። እውነት ትወደኛለች አትወደኝም? ምን አይነት ልጅ ጋር ነው ያገጣጠመኝ ጌታዬ ምናምን እያለ በጣም ብዙ ነገር ነበር የሚያስበው። እና አንዳንድ ጊዜ እውነታውን ባለማስረዳታችን ትክክለኛውን መልስ ባለመናገራችን ብዙ ነገር በህይወታችን ምስቅልቅሉን ያወጣብናል ማለት ነው። አሁንም ሀና ነገሮችን በደንብ ማስረዳት አትችልበትም። ነገሮችን ፍርጥርጥ አድርጋ ወይም ደግሞ ግልጽልጽ አድርጋ ማስረዳት አትችልም። ሁሉንም በማለባበስ ነው የምታልፈው ቤተሰብ ማለት ነው። እና አሁን አቶ ኖላዊ ቤት ሄዳም እያለቀሰች ነበር። ምን ሆነች ነው? ምንም አልሆንኩም። ለምን እዚህ መጣሽ? የሆነ ችግር ሲፈጠር ነው እኔ ጋር የምትመጪው እና ያለበለዚያማ እዚህ አትመጭም ነበር። አይ አትጠይቀኝ። ለእዝራም ቢሆን አሁን እዛ ሁለታቸው ቁጭ ብሎ ምግብ ሊበሉ አዘው ነበር አይደል ቤተሰብ። ኤልያስ ሲደውልላት አይ እንደዚህ ነው ኤልያስ ከደሴ ነው የመጣው። እኔም በፊት ይወደኛ ፍቅሬ ነበር እና አሁን እኔን ለማግኘት ነው የመጣው። ነገር ግን እኔ ካሁን በኋላ ከሱ ጋር መሆን አልችልም። ለአንተ ቃል ገብቻለሁ። የምወደውና የማፈቅረውም አሁን በአሁኑ ሰዓት አንተን ነው። ስለዚህ ግን እኔም ብሎ እስከመጣ ድረስ ማግኘት አለብኝ እሱን ብላ ብትነግረው እዝራም ሌላ ውስጥ አይገባም ነበር። ነገር ግን እሷ እዝራንም እዛው ቁጭ ባለበት ቁጭ አድርጋ ወደ ኤልያስ እየሮጠች ሄደችው። ኤልያስ ጋር ሄዳ ምንም ጥሩ ነገር ያደረገችው ወይም የፈየደችው ነገር የለም። ኤልያስ ጋርም ሄዳ አንተ አባቴ በታመመ ሰዓት ወይም ደግሞ አባቴ ታሞ በዳነ ሰዓት ብቻዬን ስሆን አልደወልክልኝም። ስለዚህ ብቻዬን በነበርኩበት ሰዓት ማንም ካጠገቤ ባልነበረበት ሰዓት እዝራን አገኘው። ከእዝራ ጋር ህይወትን ቀጠልኩ። አሁን እሱን ነው የምወደው፣ እሱን ነው የማፈቅረው። ለሱ ቃል ገብቼለታለሁ እስከ ህይወቴ ፍጻሜ ድረስ አብሬው ልኖር ነው ያለችው። አሁን ምናልባት እኔ ሳስበው ከኤልያስም ከእዝራም ሳትሆን እንዳትቀር ነው። እዝራ አሁን ብዙ ነገር ነው የሚያስበው። እንግዲህ ጦሙን ውሎ ከእሷ ጋር ምግብ ለመብላት አስቦ ከዛስ አብሮ ቁጭ ባሉበት ቅጽበት ኤልያስ ደውሎ ብድግ ብላ ስትሄድ ማስረዳትም እኮ ያባት ነው። አሁን እዝራ ራሱ ለእሷ ምን አይነት አመለካከት ይኖረዋል? ለማንኛውም ጽዮን በዚህ ላይ እየተሳካላት ይመስለኛል። ያም ሆነ ይህ የሀና ጉዳይ ግን እኔ በጣም እየደበረኝና እያስጠላኝ ነው። ምንም አልጣመኝም።
የምታደርገው ነገር አይዶን ነው። ደራሲው ምን እንደነካው አላውቅም። ደራሲው መጨረሻ ላይ ሀና እንድትጠላ ሀና የሆነ የተንዛዛ ነገር እንድኖራት በሀና ካራክተር ላይ ያለው እንዳስጠላን እያደረገው ነው ያለው ማለት ነው። እና እናንተስ ምን ትላላችሁ? ይሄ የኔ ሀሳብና አስተያየት ነው። እውነት እንደ ሀና አይነት ያሉ ሴቶች ካሉ በጣም ነው የሚደብረው ነው ለመናገር። በቃ ከአንዱ ቆርጦ ወስኖ መቀመጥ፣ የማትፈልጉትን አልፈልግም ወይም ደግሞ የማታደርጉትን አናደርግም ብላችሁ ወስኖ መቀመጥ። አሁን አሴር ሲጠፋ እርቁ አሴር ጠፋ፣ አሴርን ጎዳሁት። ሲቀጥል ደግሞ አሁን ኤልያስን ኤልያስን ጎዳሁት። የለም ብሎ ነገር የለም። ህይወት እኮ አንድ ናት። የምታገቢው እና የምትወጁ አንድ ሰው ነው። መቼስ ለሶስት አትሆኝ ሀና። ስለዚህ አንዱን ቆርጦ ወስኖ መቀመጥ። ከዝራ መሮጥ፣ ከአሴር መሮጥ፣ ከኤልያስ መሮጥ አያዋጣም። ሀና ሰምተሻል? ለማንኛውም ቤተሰቦችን እዚህ ላይ ያበቃለሁኝ። አብራችሁን ስለቆያችሁ ከልብ ነው የማመሰግነው። እያላችሁበት ሰላማችሁ ይብዛልኝ። ባባይ